የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢየሱስ ክርስቶስ የትንሣኤ በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የትንሣኤ በዓል የመልካም ምኞት መልእክት ሙሉ ቃል ከዚህ እንደሚከተለው ቀርበዋል። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። የትንሣኤ በዓል በክርስቲያኖች ዘንድ ልዩ ቦታ ያለው በዓል ነው። ሞት የተሻረበትና ሕይወት ዋስትና ያገኘበት ነው። ከሞት ባሻገር ሕይወት፣ ከመቃብር ባሻገር ትንሣኤ መኖሩ የታወጀበት ነው። ሞት መጨረሻ፣ መቃብር መዳረሻ ለመሆናቸው የተረጋገጠበት ነው። በአዳም ምክንያት ወደ ምድር የወረደው ሰው በክርስቶስ ምክንያት ወደ ላይ የወጣበት ነው። የዘንድሮን ትንሣኤ የምናከብረው ሀገራችን ኢትዮጵያ በሚያልፍ ፈተና ውስጥ እንዳለች እያሰብን ነው። መንገዳችን ረጅም፣ ጉዟችን ፈታኝ መሆኑን እናውቃለን። ብርሃን እንዳናይ የሚጋርዱ በጥልቁ ጨለማ ጠፍተን እንድንቀር አስረው ለመያዝ የሚሞክሩ ወጥመዶች ብዙ ናቸው። ወደ ተስፋ ምድር እንዳንሻገር የሚጎትቱ ሰዎች ሞልተዋል። ዳሩ ግን ከሕማማቱ ወዲያ ትንሣኤ ከእንቅፋቱ ባሻገር ስኬት እንደሚጠብቀን አምነን እንታገላለን። በትንሣኤ ዋዜማ እርግጠኞች፣ ተስፈኞች፣ ተስፋ ቆራጮች፣ ወሬኞች፣ ተስፋ አስቆራጮች፣ ተጠራጣሪዎች ነበሩ። እርግጠኞቹ የሕማማቱ ፈተና እንደሚያልፍ እርግጠኞች ነበሩ። የዕለተ ስቅለት መከራ ለዕለተ ትንሣኤ ዋዜማ ለመሆኑ እርግጠኞች ነበሩ። የድንጋዩ በር፣ የበሩ ማኅተምና የመቃብሩ ጠባቂዎች ትንሣኤውን እንደማያስቀሩት እርግጠኞች ነበሩ። የሚናፈሰው ወሬና የሚሰራጨው አሉባልታ ዕድሜው አጭር መሆኑን እርግጠኞች ነበሩ። እርግጠኞችም ስለሆኑ መስዋዕትነትን ለመክፈል ዝግጆች ነበሩ። እውነቱን ለመመስከር ቆራጦች ነበሩ። በመስቀሉ ስር ለመገኘት ደፋሮችም ነበሩ። ተስፈኞቹ የእርግጠኞቹን ያህል ሳያዩ የሚያምኑ አልነበሩም። ግን አንዳች መልካም ነገር ይጠብቁ ነበር። የተሰጠውን ትምህርት፣ የተደረገውን ተአምራት ሰምተው አይተዋል። አንዳች ነገርም ጠብቀዋል። ነገር ግን ተገቢውን መስዋዕትነት ለመክፈል ዝግጆች አልነበሩም። እውነትን ለመድፈር ቆራጦች አልነበሩም። ሐሰቱን ለመጋፈጥ አቅም አላገኙም። ቢያንስ ግን አንደበታቸውን ከክፉ ከልክለዋል። ተጠራጣሪዎች አጥር ላይ የነበሩ ናቸው። በጥብርያዶስ ይበላሉ፣ በጎልጎታ ይክዳሉ፣ በሆሳና ይዘምራሉ፣ በሊቶስጥራ ይሸሻሉ። ተአምር ለማየት ይመጣሉ፣ መከራ ለማየት ይሳቀቃሉ። ከደስታው አውጡልኝ፣ ከመከራው ጦመኛ ነኝ የሚሉ ናቸው። ተስፋ ቆራጮች በሚያዩትና በሚሰሙት ቶሎ የሚወሰዱ ናቸው። በእውነትና በሐሰት በፍርሃትና በጽናት መካከል ያለው ድንበር የጠፋባቸው ናቸው። ሕማማቱ ሲመጣ በቶሎ ወደ ትዝታ ገቡ። የተማሳ አድርገው ቆጠሩት። ከግራ ከቀኝ የሚሰሙት አሉባልታ፣ ከፊት ከኋላ የሚመጣው ጫጫታ፣ ከወዲያ ወዲህ የሚመጣው እሳት፣ ከዚህም ከዚያም የሚያዩት ማት አስፈራቸው፣ ነገን አስረሳቸው። በዚህ የተነሳ ተስፋ ቆርጠው ወደ ኋላ ተመለሱ። ወረኞች ድሮም ወሬ ስቧቸው የመጡ ናቸው። ምን አለ ምን ተባለ ብለው የተሰባሰቡ ናቸው። የሰሙትንም ያልሰሙትንም የሚያውቁትንም የማያውቁትንም እውነቱንም ሐሰቱንም እየደበላለቁ ኢየሩሳሌምን በወሬ ሞሏት። ቢያንስ ከትንሣኤው 15 ዓመት በኋላ ወንጌሉን የጻፈው ማቴዎስ እስከዚያ ዘመን ድረስ ወሬው ብዙ ተቀባይ እንደነበረው ገልጧል። ተስፋ አስቆራጮች ዓላማቸው ሰውን ሁሉ ከትንሣኤ መንገድ ማራቅ ነበር። እነርሱ አይሄዱ፣ ሰውም አያስኬዱ። ከመጀመሪያው አልተቀበሉትም፣ በኋላም አልፈለጉትም። ብዙ ሰዎች እንደተከተሉት ሲያውቁ ደግሞ ቅናት አቃጠላቸው፣ ክፋት አንገበገባቸው። ክርስቶስንም ከሰሱት፣ ራሳቸው ምስክር ሆኑ። በመጨረሻም ራሳቸው ፈረዱ። መቃብሩን ዘጉ፣ ጠባቂ ያስቀመጡ፣ በማኅተም አሸጉ። ነገር ያለቀና የተቆረጠ መሰላቸው። የትንሣኤ በዓል የእነዚህን ሁሉ እውነተኛ ማንነት የገለጸ ነው። እርግጠኞች የቆራጥነታቸውን ውጤት በትንሣኤ ያገኙ። ተስፈኞች እንዲህ ለሚያልፍ ጊዜ ባለመጽናታቸው አዘኑ። ተስፋ ቆራጮች አሻግሮ ማየት አቅቷቸው ከቦታቸው በመጥፋት ተጸጸቱ። ወሬኞች በትንሣኤው እውነት የተነሳ ያ ሁሉ ወሬ እንደ ናቡከደነፆር ሐውልት ሲፈረካከስ አዩት። ተስፋ አስቆራጮች የገደሉት ክርስቶስ ሲነሳ፣ የዘጉት መቃብር ሲከፈት፣ ያተሙት ማኅተም ሲቀደድ፣ የመደቧቸው ጠባቂዎች ሲሸሹ በዓይናቸው በብረቱ አዩ። ትንሣኤው የሚነገር ሐቅ፣ የሚታይ እውነት ሆነ። ተጠራጣሪዎች ግን አሁንም አጥራቸው ላይ ሆነው ከግራም ከቀኝም ሳይሆኑ ቀሩ። የኢትዮጵያም ነገር እንዲሁ ነው። በኢትዮጵያ ለውጥ እርግጠኞች የሆኑት ዋጋ ይከፍላሉ። እርግጠኝነትን ፈርተው ተስፈኞች የሆኑት ቢያንስ አንደበታቸውን ከክፉ ይጠብቃሉ። ተስፋ ቆራጮች ነገን ማየት ስለሚሳናቸው መንገዳቸውን ይቀይራሉ። ወሬኞች አውርቶ አዳሪዎች በመሆናቸው የወሬ እንጀራ ይጋግራሉ። ተስፋ አስቆራጮች ወተቱን አጥቁረው ማሩን አምርረው የዋሆችን አታለሏቸው። ተጠራጣሪዎች አንዴ ትኩስ አንዴ ቀዝቃዛ ሲሆኑ ለብ ብለው ቀሩ። ኢትዮጵያችን ግን ትንሣኤዋን እያየች ነው። መግነዙን ፈተዋለች፣ መቃብሩን ከፍተዋለች፣ ማኅተሙንም ቀዳለች። ወሬኞች ከመቃብር ጠባቂዎች ጋር ተማክረው የሚያወሩትን ወሬ የምትሰማበት ጆሮ የላትም። ትንሣኤዋን አይለውጠውምና እሷ ከዚህ በኋላ የምትጠብቀው እርገትን ነው። የምትጓዘው ኃይል እንደሚወርድላት አረጋግጣ ነው። ወደ ኋላ መመለስ የለም። ሕማማት አልፏል፣ አርብም አልፏል፣ ቅዳሜም አልፏል።
ትንሣኤ መጥቷል። በትንሣኤ ሌሊት የተኙ አልሰሙ ይሆናል። በተስፋ አስቆራጮች ተታለው የሄዱ ዜናው አልደረሳቸው ይሆናል። ትንሣኤ ግን እውን ሆኗል። ከቻላችሁ አጥር ላይ ያላችሁ ረዱ። ተስፈኞች እርግጠኞች ሁኑ። ተጠራጣሪዎች እመኑ። ወሬኞች ከአፍ ወደ መዳፍ ተለወጡ። ምክንያቱም ኢትዮጵያ ወደ ትንሣኤ ተቃርባለች። የኢትዮጵያ ትንሣኤ ከሚበሰርባቸው ምዕራፎች አንዱ ግንቦት ላይ የሚካሄደው ምርጫ ነው። ትንሣኤን ያለ ሕማማት እንደማናስበው ሁሉ ዲሞክራሲንም ከውጣ ውረድ ነጥሎ ማየት አይቻልም። በዓለም ላይ በደልዳላ መንገድ ተጉዞ ዲሞክራሲን የገነባ ሀገር ዲሞክራሲና ብልጽግና ያለ ጽናት አይሳኩም። ከኛ በፊት አመፃውን በትዕግስት የመከቱ ተሻግረዋል። ሁካታውን በጽናት ያለፉ አሳክተዋል። ብንመኝም ፈተናውን አናስቀርም። መጽናት ግን እንችላለን። ከድህነት መውጣት ብርታታችን፣ ወደ ዲሞክራሲ መዳረሻቸው ትዕግስታችን እንደሆነ አምነን ለኢትዮጵያ ትንሣኤ በሙሉ ልባችን እንትጋ። በድጋሚ መልካም የትንሣኤ በዓል ይሆንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሚያዝያ 3 ቀን 2018 ዓ.ም